Task 1.1 demonstrates how you deliver a service to customers. ታስክ 1.1 ላይ የምንመለከተው ለከስተመር እንዴት ነው ሰርቪሳችንን ፕሮዳክታችንን ዴሊቨር ማድረግ የምንችለው የሚለውን ኮንሴፕት ነው የምናየው በዚህኛው ታስክ ላይ። እንደዚህ ተብለን በምንጠየቅበት ሰዓት ላይ ያው ምንድነው የሚለን ሊስት ቤዚክ አክቲቪቲ ሰርቪስ ዴሊቨሪ ፕሮሰስ ቱ ከስተመር። ለከስተመር ሰርቪሳችንን ፕሮዳክታችንን አገልግሎታችንና ምርታችንን ለከስተመር ዴሊቨር በምናደርግበት ጊዜ ምን አይነት ሲስተሞችን ነው የምትጠቀሙት? ምን አይነት ነገሮችን ምን ልታደርጉ ትችላላችሁ? ኢምፕሊመንት ልታደርጉ ትችላላችሁ ተብላችሁ ልጠይቁ ትችላላችሁ። የዚህን ጊዜ ምን መልስ እንጽፋለን? ግሬቲንግ ኤንድ ኢኒሺያል ኮንታክት። መጀመሪያ ላይ ለማንኛውም ከስተመር ፕሮዳክታችንን ምርታችንን በምንሸጥበት ጊዜ you have to greeting and initial contact ምን ማድረግ አለብን ማለት ነው? ሰላምታ ማቅረብ፣ ኢኒሺያል የሆነ ኮንታክት ማድረግ፣ የመጀመሪያን ሰላምታ ማቅረብ፣ ዌልካሚንግ ዘ ከስተመር ኤንድ ኢኒሺየቲንግ ዘ ሰርቪስ ዴሊቨሪ ፕሮሰስ። ስለዚህ ሁልጊዜ ለከስተመሮቻችን ወይም ደግሞ ለደንበኞቻችን የእንኳን ደህና መጣችሁ አቀባበል ማድረግ ሰርቪስ ዴሊቨሪያችንን ፕሮሰስ ማድረግ ይኖርብናል ማለት ነው። ሌላው ኒድ አሰስመንት አንደርስታንዲንግ ዘ ከስተመር ሪኳየርመንት ኤንድ ፕሪፈረንስ። ሁልጊዜ ፕሮዳክታችንን ወይም ሰርቪሳችንን በምንሰጥበት ጊዜ አገልግሎት በምናቀርብበት ጊዜ ምን ማድረግ መቻል አለብን ማለት ነው? የከስተመር ፕሪፈረንስ ከስተመር እኛ ጋር ምን ፈልጎ ነው የመጣው። ስለዚህ ያንን ፕሪፈረንስ፣ ያንን ዋንት፣ ያንን ዲማንድ ፉልፊል ማድረግ መቻል አለብን። ስለዚህ ሁልጊዜ ምን ማድረግ መቻል አለብን ማለት ነው? ኒድ አሰስመንት ማድረግ መቻል አለብን ብለን መልስ እንጽፋለን። የከስተመሩን ፍላጎት አሰስ ማድረግ ያስፈልጋል ማለት ነው። ሰርቪስ ፕሮቪዥን፣ ሌላው ደግሞ ምንድነው? ሰርቪስ ፕሮቫይድ ማድረግ። ፕሮቫይዲንግ ዘ ሪኳየርድ ሰርቪስ ኦር ፕሮዳክት ሚት ዘ ከስተመር ኒድስ። ሁልጊዜ ከስተመሩ የሚፈልጋቸውን ወይም ደግሞ የሚጠቀሟቸውን ፕሮዳክቶች ለከስተመር ፕሮቫይድ ማድረግ ያስፈልጋል። ዘ አናዘር ዋን ኢዝ ኳሊቲ አሹራንስ ነው። በየትኛውም ኦርጋናይዜሽን በየትኛውም ቦታ ላይ ምን ማድረግ መቻል አለብን? ማዘመን፣ ማስተካከል we have to improve and boost about for the quality assurance we providing from the customers as times of providing services. ሁልጊዜ ኳሊቲ አሹራንስን we make sure that for the quality assurance ሁልጊዜ ምን መሆን መቻል አለብን ማለት ነው? ኳሊቲ አሹራንሳችን ኳሊቲ የሆነና ብቃት ያለውና ከስተመሩን ፍላጎት ልናሟላ የምንችል ሰርቪስ መስጠታችንን እርግጠኞች መሆን መቻል አለብን ማለት ነው። ኢንሹሪንግ ዛት ዘ ሰርቪስ ዴሊቨሪ ሚትስ ኳሊቲ ስታንዳርድ ኤንድ ከስተመር ኤክስፔክቴሽን። ሁልጊዜ ከስተመሩ ኤክስፔክት በሚያደርገው ደረጃ ፕሮዳክቱ ቀርቦለታል እንዴ፣ ያንን የፈለገውን ሰርቪስ ሚት አድርጓል እንዴ የሚለውን ኳሊቲ ስታንዳርዱን ሜዠር ማድረግ መቻል አለብን። ራሱን የቻለ የኳሊቲ አሹራንስ ስታፍ ቢሮ ተቀጣሪ ኤምፕሎይ አሰሰር ማድረግ መቻል አለብን ማለት ነው። ቤት አኮርዲንግ ቱ ዘ ኦርጋናይዜሽናል ካልቸር። ዘ አናዘር ዋን ኢዝ ፊድባክ ኮሌክሽን የምንለው ነገር ነው። ሁልጊዜ ለደንበኞቻችን የምንሰጣቸውን ሰርቪሶች ምን ማድረግ መቻል ያስፈልጋል ማለት ነው? ፊድባኮችን መቀበል መቻል ያስፈልጋል። ጋዘሪንግ ፊድባክ ፍሮም ዘ ከስተመር ቱ አሰስ ዜር ሳቲስፋክሽንስ አይደንቲፋይ ኤሪያስ ፎር ኢምፕሩቭመንት። ሁልጊዜ መሻሻል ስትሬንግዝ እና ዊክነስ ፓርታችንን አይደንቲፋይ ለማድረግ ከከስተመሮቻችን ምን ማድረግ መቻል ያስፈልጋል ማለት ነው? ፊድባኮችን መቀበል ያስፈልጋል። ሌላው ደግሞ ፎሎ አፕ፣ ሁልጊዜ ክትትል ማድረግ ያስፈልጋል። ፎሎ አፕ ዊዝ ፎሎዊንግ አፕ ዊዝ ዘ ከስተመርስ ቱ አድሬስ ኤኒ አዲሽናል ኒድስ ኦር ኮንሰርንስ። ዘ አናዘር ታስክ ኢዝ ሊስትድ ፎር ዘ ኩዌሽንስ ዊ ሃቭ ኩዌሽንስ። ካለን ጥያቄዎች መካከል ሊስት ከተደረጉት ሌላው ታስክ 1.2 ምን ይለናል? ሊስት አት ሊስት ፎር ኢንካሚንግ ሜልስ ዩ ሜይ ሃንድል ኢን ዘ ወርክ ፕሌስ። በእናንተ ስራ ኤሪያ ላይ ወይም ደግሞ በእናንተ ኦርጋናይዜሽን ላይ ኢሜይልን እንዴት ነው ሃንድል ማድረግ የምትችሉት ወይም ደግሞ ኢሜይልን ለምን ፐርፐዝ ነው መጠቀም የምትችሉት ያንን ሊስት አድርጉ ብሎ ነው የሚጠይቃችሁ። ምን ትላላችሁ? ከስተመር ኢንኩዌሪስ፣ ሁልጊዜ ከስተመር ኢንኩዌሪ ለማድረግ ያ ማለት ኢሜይል from customer seeking information about product, service or company policies። የኛን ያለንን የካምፓኒ ፖሊሲ፣ ያለንን ፕሮዳክት፣ ያለንን ሰርቪስ ምን ለማድረግ ነው? ለከስተመር ኢንፎርሜሽኑን ሲክ በሚያደርግበት ጊዜ በሚፈልግበት ጊዜ ፕሮቫይድ ለማድረግ። ስለዚህ ያ በኢሜል አማካኝነት ፕሮዳክታችንን ሰርቪሳችንን እንዴት አገልግሎት እንደምንሰጥ ጀነራል ኢንፎርሜሽኑን
ምን ልናደርግ እንችላለን? ልንሰጣቸው ወይም ደግሞ አዌር ልናደርጋቸው እንችላለን ማለት ነው በኢሜል አማካኝነት። ሶ ሌላው ምንድነው ኢሜል የሚጠቅመን ለኛ ኦርጋናይዜሽን ብለን መልስ እንሰጣለን። ኮምፕሌንት ለማድረግ ብለን መልስ መስጠት እንችላለን። ስለዚህ ምንድን አድርገን ነው ኮምፕሌን የምናደርገው? ኢሜል ኤክስፕሬሲንግ ዲሳቲስፋክሽን ዊዝ ፕሮዳክት ሰርቪስ ኦር ኤክስፒሪየንስ። ስለዚህ ኢሜል ሁልጊዜ በእኛ ፕሮዳክት በእኛ ሰርቪስ ላይ ከስተምር ያለውን ቅሬታውን በኢሜል ሳብሚት እንዲያደርግ ፕላትፎርሙን ምን እናደርጋለን? ፍሪ እናደርጋለን ማለት ነው። ሶ ኮምፕሌንት ዲቴክት ለማድረግ ያስፈልጋል ኢሜል ማለት ነው። ኦርደር ኤንድ ፓርቼዝ ሪኩዌስት ሁልጊዜ ከስተምር የሚጠይቀን ትዕዛዞችና ሪኩዌስቶችን ለመቀበል በኢሜል አማካኝነት ማለት ነው። ሰውየው በኢሜል አማካኝነት የፈለገውን ፕሮዳክት እና ሰርቪስ ያዘናል። ያንን ፕሮዳክት እና ሰርቪስ ለከስተምሩ ደሊቨር ለማድረግ ኢሜልን ሾርት ከት ዌይ መጠቀም እንችላለን ማለት ነው። ሶ ኢሜል ኮንቴኒንግ ኦርደር ፎር ፕሮዳክት ኦር ሪኩዌስት ፎር ፓርቼዝ አንድን እቃ ለመሸጥ ሆነ ማንኛውንም ትዕዛዞችን ለመቀበል ሪኩዌስቶችን ለመቀበል በኢሜል አማካኝነት መጠቀም እንችላለን። ሶ ኮላቦሬሽን ኤንድ ሪኩዌስትስ ኢሜል ፍሮም ኢንተርናል ኦር ኤክስተርናል ስቴክሆልደርስ ሲኪንግ ኮላቦሬሽን ፓርትነርሺፕ ኦር ቢዝነስ ኦፖርቹኒቲ። እነዚህ ነገሮች ከከስተምር ጋር ምን ለማድረግ ኢንተርናሊ ኮላብ አድርጎ ለመስራት ሪኩዌስቶችን እየተላላክን ኢንፎርሜሽኖችን ሼር የተደረግን መረጃዎችን እየተለዋወጥን ስራችንን ለማሳለጥ ኢሜል ያስፈልገናል ማለት ነው። ሶ ሌላው ታስክ 1.3 it says about identifies possible opportunities to improve the workplace። ሶ እንዴት አድርገን ነው ፖሲብል ኦፖርቹኒቲዎች መፍጠር የምንችለው አይደንቲፋይ ማድረግ የምንችለው? ኢምፕሩቭ ኦፍ ዘ ወርክ ፕሌስ እኛ በምንሰራበት የስራ አካባቢ እኛ በምንሰራበት የስራ ኢንቫይሮንመንት ላይ ኢምፕሩቭ ማድረግ የምንችለው ሶ እንዴት አድርገን ነው ማሻሻል የምንችለው? ስለዚህ መጀመሪያ ላይ ፕሮሰስ ኦፕቲማይዜሽን ምን ብለን መልስ እንሰጣለን ማለት ነው ለዚህ ጥያቄ? ፕሮሰስ ኦፕቲማይዜሽን ፕሮሰሶችን ኦፕቲማይዝ ማድረግ፣ ማሳደግ፣ ማሻሻል ያለንን ኦፕሬሽናል አክቲቪቲዎችን። ስለዚህ ሪዲዩሲንግ ባይ ቢሮክራቲካል ፕሮሰስ እንደዚህ በማድረግ ወርክ ፕሌሶችን ምን ማድረግ እንችላለን? ስሙዝ ማድረግ እንችላለን። ስትሪሚንግ ላይን ወርክ ፍሎውስ ኤንድ ፕሮሲጀር ቱ ኢንሃንስ ኤፊሺየንሲ ኤንድ ፕሮዳክቲቪቲ ሁልጊዜ ስትሪም ላይን ማድረግ መቻል አለብን። ወርክ ፍሎ ፕሮሲጀራችንን ኢንሃንስ ማድረግ መቻል አለብን። ኢፊሽንት ማድረግ አለብን። doing of the things in the right things within the minimum costs and the increasing of the productivity። ስለዚህ ፕሮሰስ ኦፕቲማይዜሽን እንሰራለን ማለት ነው። ኢምፕሎይ ትሬኒንግ ኤንድ ዴቨሎፕመንት ሌላ ወርክ ፕሌሳችንን የምንሰራበት የስራን ከባቢን ለማሳመር ለማሳደግ ቡስት ለማድረግ ሁልጊዜ ለትሬኒንግ መስጠት መቻል አለብን። የተለያዩ ኮቺንጎችን፣ ሚንተርሺፕ ፕሮግራሞችን፣ ሴሚናሮችን አዘጋጅተን ለተቀጣሪዎቻችን እነዚህ ስልጠናዎች መስጠት እንችላለን ማለት ነው። ስለዚህ ፕሮቫይዲንግ ትሬኒንግ ፕሮግራም ቱ ኢንሃንስ ኢምፕሎይ ስኪልስ ኤንድ ኮምፒተንሲስ የተቀጣሪውን ወይም የኢምፕሎይውን ትሬኒንግ እና ፕሮግራሞችን በመስጠት ኮምፒተንሲያቸውን ማሳደግ እንችላለን ማለት ነው። ቴክኖሎጂካል ኢንቴግሬሽንስ የተለያዩ ቴክኖሎጂካል ኢንቴግሬሽኖችን ማምጣት እንችላለን ማለት ነው። ኢምፕሊመንቲንግ ኦፍ ኒው ቴክኖሎጂስ ቱ አውቶሜት ፕሮሰስ ኤንድ ኢምፕሩቭ ኮሚኒኬቲንግ ኤንድ ኮላቦሬሽን። ስለዚህ እያንዳንዱን የምንሰራቸውን አክቲቪቲዎች በድርጅታችን ላይ ያሉ እያንዳንዱ ኦፕሬሽናል ስራዎችን proceeding about and adding of the new technological advancements, the new automating systems። ስለዚህ አዲስ የሆኑ አውቶሜሽን ሲስተሞችን አድ ማድረግ መቻል አለብን። ስለዚህ ወደዛ ነገር ወደ ቴክኖሎጂ ፕሮሲድ ማድረግ መቻል አለብን ማለት ነው። ምክንያቱም እያንዳንዱ ተገልጋይ በሚመጣበት ጊዜ ያንን የሚገለገለውን ሰርቪስ ወይም ደግሞ ፐርቼዝ የሚያደርገውን ፕሮዳክት አውቶማቲካሊ ወይም ደግሞ እኛ ኢንቮልቭ ሳናደርግ የግድኛ ሳናስፈልግ አውቶማቲካሊ ሸምቶ ገዝቶ ሰርቪሱን ተጠቅሞ እንዲሄድ ቴክኖሎጂካል አድቫንስመንቶችን በጨመርን ጊዜ ወርክ ፕሌሳችን ኢምፕሩቭ ማድረግ እንችላለን። ስለዚህ አንዱ መልስ ሊሆን ይችላል ማለት ነው። ኢምፕሎይ ኢንጌጅመንት ኢኒሺየቲቭ ክሪኤቲንግ ፕሮግራም ቱ ቦስት ኢምፕሎይ ሞራል ሞቲቬሽን ኤንድ ጆብ ሳቲስፋክሽንስ። ስለዚህ ሁልጊዜ ኢምፕሎይን ኢንጌጅ ማድረግ ያ ማለት ፕሮግራሞችን ማዘጋጀት ተቀጣሪዎቻችንን ሞራል መጨመር እንችላለን፣ ሞቲቬት እናደርጋለን። ጆብ ሳቲስፋክሽን በስራቸው ላይ ያለውን እርካታ መጨመር እንችላለን ማለት ነው።
ሌላው ፊድባክ ሜካኒዝምስ ሁልጊዜ ከኢምፕሎዮቻችን ላይ ወይም ከተቀጣሪዎቻችን ላይ ፊድባኮችን እነዚህ ፊድባክ ሜካኒዝሞችን ላውንች ማድረግ ያስፈልጋል። So establishing a system for gathering feedback from employee and the customer to drive continuous improvement. ሁልጊዜ continuous improvement, so that is the good things we have encountered. ስለዚህ እያንዳንዱን ጥሩ የምንላቸውን በጎ ነገሮች ወደኛ ኢንካውንተር ማድረግ እንችላለን ማለት ነው። ሶ ፊድባክ ሜካኒዝም ማድረግ መቻል አለብን። ሶ another one is project informations of 3 project total hours of 3 ሰዓት ነው የተሰጠን፣ 3 ሰዓት ተኩል ነው የተሰጠን። ሶ ፕሮጀክት 1 ላይ አፕላይ ሂውማን ሪሶርስ ማኔጅመንት ፕሮሲጀርስ የአፕላይ ሂውማን ሪሶርስ ማኔጅመንትን እንዴት ነው አፕላይ ማድረግ የምንችለው የሚል ጥያቄ ነው። ስለዚህ ይሄ ሌላኛው ፕሮጀክታችን ነው። ሶ በዚህኛው ጥያቄያችን ላይ this project involves implementations of public servant code, good knowledge of management systems and the function of HRM። ስለዚህ የእያንዳንዱ የኤችአርኤም ፈንክሽን ምንድን ነው፣ ስለ ሂውማን ሪሶርስ ማኔጅመንት ያለን ናውሌጅን፣ ስለዚህ እነዚህን ነገሮች ኢንክሉድ በማድረግ ጥያቄ ይጠይቀናል ማለት ነው። ሶ ኢንስትራክሽንስ አንደር ዚስ ፕሮጀክት the candidate is expected to perform the tasks based on the information provided። ሶ ስለዚህ ኢንስትራክሽን ይኖረዋል። ያ ኢንስትራክሽን ምንድን ነው? በዚህ ፕሮጀክት ላይ ካንዲዴቱ ይሄንን ፈተና የሚፈተነው እያንዳንዱ ተፈታኝ እያንዳንዱን ታስኮችን ፐርፎርም የማድረግ ኤክስፔክቴሽን አለው ማለት ነው። ቤዝድ ኦን ኢንፎርሜሽን ፕሮቫይድድ በቀረበለት ጥያቄ መሰረት እነዛን ጥያቄዎች በቂ የሆነ መልሶችን ማዘጋጀት መቻል አለበት እያለን ነው። ሶ the first one questions is to task 1 and prepare requirements procedures. So let's say about, for instance, based on the questions, based on we have some kinds of scenarios. That scenarios it tells about ABC organizations in the stage of improving the service to achieve a goal for next budget year. Due to this expansions program, all the department heads are required to prepare their own proposals. So the instructions it says about, as an HR officers, you are requested by the management to handle and fill the vacant position created by the new structure in the organizations by through promotions and recruitment. How would you take your action for recruitment process? So the questions we have discussed about and explains the questions. So ABC organization የሚባል ድርጅት አለ in the stage of improving of service to achieve goal for the next budget year። ስለዚህ ምን ለማድረግ ነው ያሰበው? ኢምፕሩቭ ለማድረግ ሁልጊዜ የሚሰጣቸውን ሰርቪሶችን ለማሳደግ ኢምፕሩቭ ለማድረግ ያወጣው ፕሮግራም አለው፣ ጎል አለው። ስለዚህ ያንን አቺቭ ለማድረግ በኔክስት በጀት ይር ላይ ስለዚህ ዱቱ ዚስ ኤክስፓንሽን ፕሮግራም ይሄ ፕሮግራም ወይም ደግሞ እነዚህን ፕሮግራሞችን ላውንች ለማድረግ ፈልጓል ወይም ደግሞ እነዚህን ፕሮግራሞችን ላውንች አድርጓል። all the department heads are required to prepare their own proposal። ስለዚህ በእያንዳንዱ ዲፓርትመንት ላይ ያሉ ኢምፕሎዮች የራሳቸውን የሆነ ፕሮፖዛል ማዘጋጀት አለባቸው። ስለዚህ እነዛን ፕሮፖዛሎች በጠየቋቸው ጥያቄ መሰረት እንዴት ነው የምታዘጋጁት ብሎ ነው የሚጠይቃችሁ። ፎር ኢንስታንስ ሌትስ ሴይ ፎር ኤችአር ማኔጀር ብትሆኑ ማለት ነው፣ የኤችአር ማኔጀር ብትሆኑ እንዴት አድርጋችሁ ነው ይሄንን ነገር ማኔጅ ማድረግ የምትችሉት ብሎ ነው ጥያቄው የሚጠይቃችሁ። ሶ ኢንስትራክሽን ላይ ስንመለከት as an HR officers you are requested by management to handle and fill the vacant position። HR ኦፊሰሩ ሪኩዌስት ያደርጋል by the management to handle and fill the vacant position created by new structure in the organization through promotion and recruitment። እንደ HR ኦፊሰር ብትሆኑ ሶ እንዴት አድርጋችሁ ነው ፕሮሞት የምታደርጉት ሪኩዌር የምታደርጉት? how would you take your action for recruitment? ስለዚህ በሪክሩትመንታችሁ አክሽን ላይ ምን አይነት አክሽኖችን ነው ቴክ የምታደርጉት? ሶ ሌትስ ሴይ ፎር ኤችአር ኦፊሰር ብትሆኑ ቫካንት ፖዚሽኑን ፊል ለማድረግ ኒው ስትራክቸር ኦርጋናይዜሽናል ስትራክቸሩን ቢውልድ ለማድረግ ሶ ሌትስ ሴይ ፎር ኤችአር ኦፊሰር ብትሆኑ ብያችኋለሁ። ሶ ፕሮሞት እና ፕሮሞሽን ለማድረግ ወይም እዛው ከድርጅቱ ስር የሚሰሩ ተቀጣሪዎችን ፕሮሞት ለማድረግ ወይም ደግሞ ዘ ኒው ፍሬሽ ኢምፕሎይስ ሪኳየር ለማድረግ ሪክሪት ለማድረግ እንደ ምን አይነት አክሽኖችን ነው ቴክ የምታደርጉት ብለው ነው የሚጠይቀን። ሶ ቤዝድ ኦን ዘ ኩዌሽንስ
The answer it will be for task 1 task 1 is prepare promotion procedures ስለዚህ prepare promotion procedure-ዎችን ማዘጋጀት መቻል አለብን the instruction using the same assumption in task 1 how would you take your action for promotions so the answers is it will be for conduct through job analysis to identify the specific requirement of the positions ሁልጊዜ የተቀጣሪዎቻችንን ጆብ አናሊሲስ መስላት ወይም ደግሞ ጆብ አናሊሲስ ኮንዳክት ማድረግ ያስፈልጋል አይደንቲፋይ ዘ ስፔሲፊክ ሪኳየርመንት ኦፍ ፖዚሽንስ የተቀጣሪዎቹ ስፔሲፊክ የሆነ የፕሮፌሽናል ኤሪያው የቱ ጋር ነው ፖዚሽናቸው የቱ ጋር ነው የሚለውን በእኛ ባለን በጆብ አናሊሲስ መሰረት ወይም ደግሞ እኛ ባወጣ ነው በቅጥር ኤሪያ ላይ የተቀጣሪዎቹን ፖዚሽኖችን ሪኳየር ስፔሲፊክ ፖዚሽናቸውን አይደንቲፋይ ማድረግ ያስፈልጋል ዴቨሎፕ ጆብ ዲስክሪፕሽንስ ኤንድ ፐርሰናል ስፔሲፊኬሽን ቱ አትራክት ስዊተብል ካንዲዴትስ ሁልጊዜ ደግሞ ለድርጅታችን ጆብ ዲስክሪፕሽኖችን ፕሪፔር ማድረግ ያስፈልጋል ማለት ነው ምክንያቱም ያ ጆብ ዲስክሪፕሽንስ ያ ጆብ ማኒፌስቴሽንስ የስራ እቅድ የስራ ጎል የስራ ፕላን የስራ ዲስክሪፕሽንስ ድርጅቱ ካለው ያንን ድርጅት ማንኛውም ኢምፕሎይ በሚመለከትበት ጊዜ so attracting suitable candidate ስለዚህ የተለያዩ እጩ ሰራተኞች ወይም ደግሞ ያንን ስራ ለመቀጠር የሚፈልጉ ግለሰቦች አትራክት ይሆናሉ ማለት ነው በዛ ጆብ ዲስክሪፕሽን ስለዚህ ለድርጅታችን የሚመጥኑ የተሻሉ በቂ የሆነ capable የሆኑ ስለዚህ ያንን አቢሊቲ የያዙ ካንዲዴቶችን ማግኘት እንችላለን ነው የሚለን so design recruitment plan design ማድረግ ያስፈልጋል including advertising the job screening reasons and the conducting interview and making the final selection ስለዚህ ሪክሩትመንት ፕላንን ዲዛይን ማድረግ ያስፈልጋል በምን አይነት ሲስተም ነው ተቀጣሪዎቻችንን ምንቀጥረው ስለዚህ ያ ማለት by making of interview ቼክሊስት ስለዚህ የተለያዩ ቼክሊስቶችን አዘጋጅተን እነዛን ሰዎች መገምገም ጥያቄና መልሶችን ማዘጋጀት ኢንተርቪው ማድረግ የተለያዩ ፈተናዎችን በመፈተን ስለዚህ አሰስ ማድረግ እንችላለን ማለት ነው በእነዛ ሪክሩትመንት ፕላናችን መሰረት ምን ማድረግ መቻል አለብን ማለት ነው አድቨርታይዝ ለማድረግ ማለት ነው አድቨርታይዚንግ ኦፍ ዘ ጆብ መጀመሪያ ላይ ሪክሩትመንት ፕላንን ዲዛይን እናደርጋለን ምንም በማካተት አድቨርታይዚንግ ኦፍ ዘ ጆብ ስራችንን በማስተዋወቅ ስክሪኒንግ ሪዝን በማድረግ ኮንዳክቲንግ ኢንተርቪው ሁልጊዜ ሰዎችን ሪክሩት በመናደርግበት ጊዜ ኢንተርቪው ማድረግ and making of final selections finally እነዛን ሰዎች እነዛን ተቀጣሪዎች ሴሌክት ማድረግ ያስፈልጋል so preparing of promotion procedure ሌላው ምንድነው task 1 ላይ establish clear criteria for promotion based on performance skills and experiences ክሊር የሆነ ክራይቴሪያ ነው ስታብሊሽ የምናደርገው based on performance skill and experience ስለዚህ እነዛን ሰራተኞች ባላቸው ስኪል ባላቸው ፐርፎርማንስ ባላቸው ኤክስፒሪየንስ መሰረት ቤዝ በማድረግ ነው እነዛን ሰዎች ምን የምናደርገው ማለት ነው ፕሮሞት የምናደርገው ወይም ደግሞ ሪክሩትመንት የምንፈጽመው የሴሌክት የምናደርገው ማለት ነው communicate this criteria to all employee and ensure transparency in the promotion process ስለዚህ አንዳንድ ጊዜ ግልጽ የሆነ ወይም ደግሞ ግልጸኝነት ላይ ትረስት ላይ የተመሰረተ የኢምፕሎይ ሴሌክሽን ስራ መስራት መቻል አለብን ማለት ነው አድሎ ያለ የሌለበት ማለት ነው ሁልጊዜ ትራንስፓረንሲ የሆነ ፕሮሞሽን ፕሮሰሶችን ማድረግ መቻል አለብን so the creates a promotion policy outlining the steps involved in providing training opportunity helps employee develop skills needed for advancement የተለያዩ እነዚህን አድቫንስመንቶችን ማድረግ እንችላለን ማለት ነው so another one is task 1.1 plan human resource recruitment and the filling of the vacant position vacant positionን እንዴት ነው ፊል ማድረግ የምንችለው ወይም የሂውማን ሪሶርስ ፕላኑን ሪክሩትመንት ፕላኑን እንዴት ነው ፕሪፔር ማድረግ የምንችለው so conduct comprehensive workforce analysis to identify current and future staffing needs ስለዚህ ፊውቸር ላይ ምን አይነት ስታፎችን ነው ምንፈልገው ድርጅታችን ምን አይነት ስታፎችን ነው የሚፈልገው ስለዚህ ኮምፕሬሄንሲቭ የሆነ በጣም ሰፋ ያለ ላርጀር የሆነ ወርክ ፎርስ አናሊሲስ መስራት መቻል አለብን ካረንት እና ፊውቸር ስታፊንግ ኒድ የሚያደርግበት ወይም ደግሞ እኛ ድርጅት
አሁን ላይ ያለውና ወደፊት ፊውቸር መቅጠር የሚፈልጋቸውን ሰዎች ኒድ በሚያደርጉበት መልኩ ወርክ ፎርሶችን ወይም ደግሞ የወርክ አክቲቪቲዎችን አናሊሲሶችን ኮምፕሬሄንሲቭሊ ኮንዳክት ማድረግ መቻል አለብን። አሴሲንግ ዘ ስኪልስ ናውሌጅ ኤንድ አቢሊቲ ሪኳየርድ ፎር ኢች ሮልስ እያንዳንዱ ተቀጣሪ ስለዚህ ቫካንት ፖዚሽኑን ፊል ለማድረግ እያንዳንዱ ተቀጣሪ ያለውን እውቀት ናውሌጅ አቢሊቲ እና ያለውን ሮል አሰስ ማድረግ መቻል አለብን ማለት ነው። ይህንን ፖዚሽን ፊል በምናደርግበት ጊዜ ቤዝድ ኦን ዘ ኢንፎርሜሽንስ ዜር ኦን አቢሊቲ ዜር ኦን ስኪልስ ዜር ኦን ናውሌጅ ኤንድ ፎር ኢች ሮልስ ስለዚህ ባለው እውቀት ጥበብና አቢሊቲ መሰረት ዲፐንድ በመሆን አሰስ እናደርጋለን ማለት ነው። ይህንን እነዚህ መልሶቻችን ናቸው ማለት ነው። ሌላው ለተጠየቅነው ለዚህ ጥያቄ መልስ የሚሆነው ዴቨሎፕ ሪክሩትመንት ፕላን ቱ አትራክት ኳሊፋይድ ካንዲዴት ሪክሩትመንት ፕላናችንን በማሳደግ ኳሊፋይድ የሆኑ ካንዲዴቶችን ማግኘት እንችላለን። ኢንክሉዲንግ ኦፍ ሶርሲንግ ስትራቴጂ የሶርሲንግ ስትራቴጂ ወይም ደግሞ እያንዳንዱ ኢምፕሎዮች ቅጥር በምናወጣበት ጊዜ ከየትኛው ኤሪያ ላይ ነው ማግኘት የምንችለው የሚለውን ሶርሶችን ሴሌክት ማድረግ ሴሌክሽን ፕሮሰስ ከዛ በኋላ ሶርሲንግ ስትራቴጂዎቻችንን ካወጣን በኋላ እነዚያን ካንዲዴቶችን ካገኘን በኋላ ሴሌክት ማድረግ እና ኤንድ ፋይናሊ ኦንቦርዲንግ ኦፍ ፕሮሲጀርስ በእኛ ባለን ኦርጋናይዜሽናል ፕሮሲጀር ዲፐንድ በመሆን እነዛን ተቀጣሪዎች ምን ማድረግ ያስፈልጋል ማለት ነው። ፋይናሊ ኦንቦርዲንግ ኦር ሪኮግናይዚንግ ኦፍ ዘ ፕሮሲጀርስ ዘ ኢምፕሎይስ ስለዚህ እያንዳንዱን ተቀጣሪ ደግሞ ኦንቦርድ ማድረግ እውቅና መስጠት ማስተዋወቅና ድርጅቱን አዳፕት ማድረግ ያስፈልጋል ማለት ነው። ስለዚህ ታስክ 1.2 ላይ ምን ይለናል? ማኔጅ ፐርፎርማንስ ማኔጅመንት ፕሮሰስ ኢን ማኔጅ ኢምፕሎይስ ሙቭመንት ኢን ሴፓሬሽን ስለዚህ ተቀጣሪዎች ሁልጊዜ ሴፓሬት በሚያደርጉበት ጊዜ እንዴት ነው ያንን ነገር ማኔጅ ማድረግ የምንችለው? ሲቲንግ ክሊር ፐርፎርማንስ ኦብጀክቲቪቲ ስለዚህ ክሊር የሆነ ፐርፎርማንስ ኦብጀክቲቪቲ በማዘጋጀት ፕሮቫይዲንግ ሬጉላር ፊድባክስ ኤንድ ኮንዳክቲንግ ፐርፎርማንስ አፕሪዛል ቱ አሰስ ኢምፕሎይ ኮንትሪቢዩሽንስ ፐርፎርማንስ አፕሪዛል ማድረግ ስለዚህ ባላቸው አፕሪዛል ወይም ባላቸው ፐርፎርማንስ መሰረት አፕራይዝ ማድረግ ኢምፕሎዮች ባላቸው ኮንትሪቢዩሽን አማካኝነት ማለት ነው። ስለዚህ ሁልጊዜ ሰዎች ሰራተኞች ሴፓሬት የሚያደርጉት ትረስት እና ትራንስፓረንሲ ባለመኖሩ ምክንያት እነዚህ ፐርፎርማንስ ፕሮሰሶችን ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን። ክሬት ሲስተም ፎር ማኔጂንግ ኢምፕሎይስ ሙቭመንት ዊዝን ዘ ኦርጋናይዜሽናል ኢንክሉዲንግ ኦፍ ፕሮሞሽን ትራንስፈር ኤንድ ጆብ ሮቴሽን ስለዚህ ሌላው ተቀጣሪዎችን ማኔጅ ለማድረግ ተቀጣሪዎችን ለመቆጣጠር ምን ማድረግ ያስፈልጋል ማለት ነው? እነዚህን ኦርጋናይዜሽናል አክቲቪቲዎችን መስራት ያስፈልጋል ማለት ነው። አንዱ ምንድነው? ፕሮሞሽን ነው። ሁልጊዜ ካለበት የስራ ሌቭል መሰረት ወይም ደግሞ ከሎወር ሌቭል ኦፍ ማኔጅመንት ወደ ሚድል ሌቭል ማኔጅመንት ፕሮሞት ማድረግ ሺፍት ማድረግ ትራንስፈር ማድረግ ከአንዱ ብራንች ወደ አናዘር ብራንች ሺፍት ማድረግ ስለዚህ የዚህን ጊዜ የስራ የተቀጣሪዎችን አቲቲዩድ አቢሊቲ ፕሮዳክቲቪቲን እንጨምራለን ማለት ነው። ስለዚህ ትራንስፈር ማድረግ ኢን ጆብ ሮቴሽንስ የስራ ልውውጥ ወይም ደግሞ የስራ የመደብ ልውውጦችን ማድረግ ኢንሹር ኮምፕላይንስ ዊዝ ሌጋል ሪኩዌርመንቶችን ኮምፕሌንሶችን ማረጋገጥ ያስፈልጋል። እሱ ላይ እርግጠኛ መሆን እንደ ፕሮቫይድ ሳፖርት ቱ ዲፓርቲንግ ኦፍ ኤምፕሎይስ የተለያዩ ሳፖርቲቮችን ማዘጋጀት። ሶ ታስክ 1.3 ማኔጅ ሂውማን ሪሶርስ ትሬኒንግ ኤንድ ዴቨሎፕመንትስ እንዴት ነው ትሬኒንግ እና ዴቨሎፕመንቶችን ማኔጅ ማድረግ የምንችለው የሚለው ፖይንት ነው ታስክ 1.3 ላይ የምንጠየቀው። ስለዚህ እነዚህ ሁሉ ጥያቄዎች በተሰጠን ኤግዛም ላይ የምንጠየቀው ጥያቄ ነው። ስለዚህ በዚህ መሰረት ነው መልሶቻችንን ምንጽፈው ማለት ነው። ሶ አም ራይት አይ ቲንክ ትክክል የሆናችሁትን መልስ ወይም ደግሞ ከዚህ ጋር ይገናኛል ብላችሁ የምታስቡትን መልስ አሁን እንደዚህ እኛ ከጠቀስናቸው ከዘረዘርናቸው መልሶች ጋር የሚገናኝ መልሶችን ከጻፍን ትክክል ናችሁ። ስለዚህ እነዛን ነገሮች መዘጋጀትና እነዚህን ነገሮች መሸምደድ ማወቅ ያስፈልጋል ማለት ነው። ስለዚህ ጻፉ ነው
እንግዲህ መጽሐፍ ብቻ ነው የምንጽፈው ማለት ነው። ታስክ 1.3 ላይ የሚጠይቀን ጥያቄ ምንድነው? ማኔጅ ሂውማን ሪሶርስ ትሬኒንግ ኤንድ ዴቨሎፕመንትስ ለሂውማን ሪሶርስ ማኔጀሮች እንዴት ነው ትሬኒንጎችን ዴቨሎፕመንቶችን የምትሰጡት? ስለዚህ ማኔጅ የምታደርገው ተብላችሁ ብትጠይቁ ኮንዳክት ትሬኒንግ ኒድስ አናሊሲስ ቱ አይደንቲፋይ ስኪል ጋፕስ ኤንድ ዴቨሎፕመንት ኦፖርቹኒቲስ፣ እነዚህን ኦፖርቹኒቲዎችን ስኪል ጋፖችን አይደንቲፋይ ማድረግ እና ትሬኒንጎችን ኮንዳክት ማድረግ። ዲዛይን ኤንድ ኢምፕሊመንት ትሬኒንግ ፕሮግራምስ ታይለር ቱ ኤምፕሎይ ኒድስ ዩቲላይዚንግ ኤ ቫራይቲ ኦፍ ሜተድስ ሳች አስ ወርክሾፕስ ለርኒንግ ኤንድ ሜንቶሪንግ። ስለዚህ ትሬኒንግ እና ዴቨሎፕመንቶችን በምን አይነት መንገድ መስጠት እንችላለን? ባይ ዩቲላይዚንግ ኦፍ ወርክሾፕስ፣ የተለያዩ የወርክሾፕ ፕሮግራሞችን በማዘጋጀት በኢለርኒንግ አማካኝነት ተቀጣሪዎች ቁጭ ብለው የትም ሳይንቀሳቀሱ ባሉበት ቦታ እየሰሩ የኢለርኒንግ ትሬኒንጎችን መስጠት፣ ሜንቶሪንግ ማዘጋጀት፣ ካለን ሳምንታዊ ቀናቶች መካከል የመጨረሻ የስራ ቀናችን በመምረጥ ፕሮግራም በማዘጋጀት የተለያዩ እንግዳዎችን በመጋበዝ ሜንቶርሺፖችን መስጠት። ስታብሊሽ ፕሮሰስ ፎር ኢቫሉዌቲንግ ዘ ኢፌክቲቭነስ ኦፍ ትሬኒንግ ኢኒሺዬቲቭ፣ ኢቫሉዌት ማድረግ ያስፈልጋል ማለት ነው። ኢፌክቲቪቲዎቻቸውን ወይም ደግሞ የትሬኒንጉን ፕሮሰሱን ኢቫሉዌት ማድረግ ያስፈልጋል። ስለዚህ ኢፌክቲቭ ካልሆነ የምንሰጠው ትሬኒንግ ኢኒሺዬቲቮች ኢፌክቲቭ ካልሆኑ ዜር ኢዝ ኖ ኮንትሪቢዩሽን፣ ምንም አይነት ኮንትሪቢዩሽን አይኖራቸውም ማለት ነው። ስለዚህ እነዛን ትሬኒንጎችን ዲተርማይን ማኔጅ ማድረግ ያስፈልጋል። ዲሞንስትሬት ዘ ፕሮሲጀር ቱ አፕላይ ሃንድል ከስተመር ኮምፕሌንት። ሌላው ሃው ዱ ዩ ሃንድል ኮምፕሌንት ኦፍ ጉድ ኤንድ ሰርቪስ። ስለዚህ እንዴት ነው ለሰጠነው ሰርቪስ ላቀረብነው እቃ ኮምፕሌንቶች፣ የተለያዩ ቅሬታዎች በሚመጡበት ጊዜ ሃንድል እንዴት ነው ማድረግ የምንችለው ተብለን እንጠየቃለን። ስለዚህ the first questions answers is how would handle the complaints፣ እንዴት አድርገን ነው ኮምፕሌንቶችን ሃንድል ማድረግ የምንችለው። አይደንቲፋይ the complaints፣ መጀመሪያ ላይ ምንድነው የምናደርገው? የተሰጠኝ ፊድባክ የተሰጠኝ ኮምፕሌንት ምንድን ናቸው፣ ካስተምር ለኔ ያቀረብልኝ ኮምፕሌንቶች ምንድን ናቸው የሚለውን አይደንቲፋይ ማድረግ። ሁልጊዜ ችግርን ከመለየት ነው ፕሮብለም ሶልቭ ከማድረግ። ፕሮብለምን ሶልቭ ስናደርግ ችግርን ከመለየት ነው ስታርቲንግ ፖይንታችን የሚሆነው ማለት ነው። ሶ ሰከንድ ዋን ኢዝ አንደርስታንድ ኦፍ ኢንተረስት። ስለዚህ የከስተምሩ ፍላጎት ምንድን ነው፣ የሚፈልጉት ፕሮዳክቶች ምንድን ናቸው፣ ሰርቪሶች ምንድን ናቸው የሚለውን ነገር መለየት ያስፈልጋል። ሊስትስ ኦፍ ሶሉሽን። ሶ ሰርድ ዋን ኢዝ የተለያዩ ሶሉሽኖችን ወይም ደግሞ የመፍትሄ ሀሳብ የምንላቸውን አይዲያዎችን ሊስት ማድረግ ያስፈልጋል። ኢቫሉዌት ኦፕሽንስ፣ ኦፕሽኖችን ኢቫሉዌት ማድረግ ኤንድ ሴሌክት ኦፍ ኦፕሽንስ። ካስቀመጥነው የመፍትሄ ሀሳቦች ካስቀመጥነው የሶሉሽን ሀሳቦች መካከል አንዱን ሀሳብ ሴሌክት ማድረግ እና ያንን ደግሞ ዶክመንት ኦፍ ዘ አግሪመንትስ ስምምነት ላይ የደረስናቸውን ሀሳቦችን ዶክመንት ማድረግ ያስፈልጋል። ሂውማን ሪሶርስ ማኔጅመንት ፋንክሽን። ሌላው ደግሞ ያው የሂውማን ሪሶርስ ማኔጅመንት ፋንክሽን ምንድን ነው ተብላችሁ ልትጠይቁ ትችላላችሁ። ሂውማን ሪሶርስ ፕላኒንግ፣ ኢቫሉዌቲንግ ፐርፎርማንስ፣ ሁልጊዜ የሰራተኞችን ፐርፎርማንስን ኢቫሉዌት ለማድረግ የሰው ሀብትን ፕላን ለማውጣት፣ ፕሮቫይዲንግ ኦፍ ትሬኒንግ፣ ለሰራተኞች ትሬኒንጎችን የመስጠት ማኔጅ የማድረግ የመቆጣጠር ኮንትሮል የማድረግ ፈንክሽን ይሰራል። ፕሮቫይዲንግ ሪክሪትመንት፣ ሁልጊዜ ከቅጥር ጋር የተያያዙ አክቲቪቲዎችን ማኔጅ ያደርጋል። ሃይሪንግ፣ ሰራተኞችን መቅጠር ሊሆን ይችላል፣ ኢንዳክት ማድረግ ሊሆን ይችላል። ለተቀጠሩት ተቀጣሪዎች ደግሞ ኦሪንቴሽን መስጠት ሊሆን ይችላል። ዴቨሎፕ ኢምፕሎይ ፓርቲሲፔሽን፣ የተለያዩ የኦርጋናይዜሽናል አክቲቪቲዎችን ኢምፕሎዮችን ተቀጣሪዎችን ፓርቲሲፔት ማድረግ ሊሆን ይችላል። ሂውማን ሪሶርስ ፕላኒንግስ ቅድም እንደጠቀስ ነው የሂውማን ሪሶርስ ፕላኒንግ ጆብ አናሊሲስ መስራት፣ ሪክሩትመንት ኤንድ ሴሌክሽንስ፣ የቅጥር ሁኔታዎችን እና ሴሌክት የማድረግ ትሬኒንግ የመስጠት፣ ኦሪንቴሽን እና ኢንዳክሽን ማለት፣ ኮምፐንሴሽን ሪሙነሬሽን የምንለው ሌላው ማለት ነው። የምን የኮምፐንሴሽን ወይም ደግሞ የማካካሻ ሪዋርዶችን የመስጠት ገንዘቦችን የመስጠት፣ ሪሙነሬሽን የምንለውን ወይም ደግሞ ላገለገልነው አገልግሎት የሚሰጠን ሪሙነሬሽን ሊሆን ይችላል። ሶ ፐርፎርማንስ ኢቫሉዌሽን፣ ያላቸውን ፐርፎርማንስ ደግሞ ኢቫሉዌት ማድረግ። ስለዚህ እነዚህ ሁሉ ዚስ ኖት አባውት ፎር ዚስ some additional point we have explained and mentioned about for
the human resource management functions ስለዚህ እነዚህ ሁሉ የሂውማን ሪሶርስ ማኔጅመንት ፈንክሽን ናቸው ማለት ነው። this is all about for the COC questions that will face for the ሆሊስቲክ ኤግዛምስ። ስለዚህ የሆሊስቲክ ኤግዛሞች ላይ ፌስ የሚያደርጉት ወይም ደግሞ ከሚያጋጥሙን ጥያቄዎች መካከል እነዚህ ናቸው ብዬ ያሰብኳቸው ወይም ደግሞ አዲስ ከተዘጋጁት ወይም ከወጡ ከተፈተኑት ፈተና መካከል እነዚህን ሀሳቦችን የያዘ ነው ሆሊስቲክ ኤግዛም። ስለዚህ እነዚህን ጥያቄዎችን ቀለል ባለ መልኩ አንብበን ሰርተን መመለስ እንችላለን ማለት ነው። ስለዚህ this is all about for today's classes on part 1 and this finally for part 2 የመጀመሪያ ፓርት 1 እና ፓርት 2 በማድረግ አዘጋጅቼላችኋለሁ ይሄንን ቪዲዮ። ስለዚህ ይሄንን ቪዲዮ ከተመቻችሁ ከወደዳችሁት ለምታውቁት ሰው ለክላስ አጋራችሁ ሊሆን ይችላል ለፍሬንዳችሁ ምን በማድረግ ሼር በማድረግ እንዲሁም ደግሞ ቻናሉን ሳብስክራይብ በማድረግ ላይክ በማድረግ እንድታግዙና እንድታበረታቱን ከዚህ የተሻለ ቪዲዮዎችን ደግሞ ለእናንተ እንድናደርስ ሁልጊዜ ቤተሰብ እንድትሆኑ ብለን በትህትና እንጠይቃለን። ሶ እነዚህ ሁሉ የሆሊስቲክ ኤግዛሞች ናቸው። ስለዚህ በቀጣይ ደግሞ በአዲስ ቪዲዮ በአዲስ አቀራረብ በአዲስ ሆሊስቲክ ኤግዛሞችን ሴሌክት በማድረግ እናቀርብላችኋለን። ስለዚህ ይሄን ይመስላል የዛሬው ክላስ። በቀጣይ በአዲስ ክላስ ላይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እላለሁ።